የመኖር የመረጠውን የመብላት የመልበስ የመናገር የመስራት መብት አለው። አንዲት ሴት ይሄንን ነገር ነው ማጠናው ብትል ቤተሰቦቿ ነው ይሄን አታጠኝም፣ ይሄን የወንዶች ነው፣ ሴት ይሄን አታጠናም፣ ዩኒቨርሲቲ ገብቼ ይሄንን ነው የምመርጠው። አሁን ኮምፔር እያደረግን ያለ ነው ያለች ያኔስ ኖ ስትል ሶዋት ምን ልትሉ ነው? ኖ ማለትን ማወቅ አለባት። ኖ የምትፈልገውን ነገር ያመነችበትን ነገር ኖ። ባል ላይ ሲሆን ግን አበሻ ስለሆነን ወንድ ሲሆን እንደ ነውር ስለሚቆጠር ወንድ ሲሆን ብቻ እሺ ትበል ቤተሰቦቿን። ትምህርት ከሆነ የፈለገችውን ትማር። ቤተሰብ ይሄንን ፊልድ አታጠኝም ቢላት እምቢ ብላ ጥሳ ቤተሰቦቿን ታጥና የፈለገችውን ታድርግ። ወንድ ላይ ሲሆን ግን ወንድ ነውር ነው። በወንድ ጉዳይ በወንድ ጉዳይ ምናምን እኮ አይደለም። አሁን ለምሳሌ ኮምፔር አሁን አንቺን ልጠይቅሽ ኮምፔር አሁን ለምሳሌ ሳይመንንና ኑኑን ኮምፔር አድርጊያቸው ኮምፔር አድርጊያቸውልሽ ዋትስ ኮኔክተር ይምላል ይሁንሽ ለዚህ ልጠይቅሽ እኔ ደግሞ አሁን እያልኩሽ ሳይመንና ኑኑ ከአንድ ማህፀን የወጡ ሁለት እህትና ወንድሞች ኮምፔር አሁን ለምሳሌ አይልሽ እንገርሽ እኔ አሁን አንቺ አሁን ማለት ነው ቤተሰቦችን አንዳንድ ጊዜ አንዳንድ ሰው ስስ ጎኑ ነው ቤተሰቡ ከምንም ነገር ጋር ኮምፔር ማድረግ አይፈልግም። እናትና አባቱ ስስ ጎኑ ነው ገባሽ? ስስ ጎን እነሱ እኮ ናቸው ራሳቸውን ኮምፔር ያደረጉት። ሪምዬ እሷ እኮ አይደለችም። ባሏ እኮ አይደለም ወይ አንቺን ወይ እኔን ወይ ቤተሰቦችሽን ምረጪ እኮ አላላትም ባሏ። ቤተሰቦቿ ናቸው ራሳቸውን ከባል ጋር ዝቅ አድርገው አወዳድረው እነሱ ሲያወዳድሩ አሁን ለምሳሌ እነሱ ልጨርስ ማሬ እነሱ ሲያወዳድሩ አንቺ ነሽ የሚበልጥብሽን ውስጥሽ ላይ ቦታ ያለው የሚበልጥብሽን ቹዝ የምታደርጊው አይደለ? አንቺ መራጭ ነሽ። መራጭ አድርጎ ታዲያ ቤተሰቦቼ የኔን ውስጧ ምን ይፈልጋል ልቧ ምን ይፈልጋል ሳያዩ የእነሱን ብቻ በቃ እነሱ አንቺ እቃ ነሽ እኛ ያመጣነውን ነው የምታገቢው ሲሉ ሳያስቡልኝ እኔ ብቻ ላስብላቸው። በእኔ አመለካከት ማሪ በእኔ አመለካከት አንቺ ብትሆኝ ምን ታደርጊያለሽ ስላልሽኝ ጥያቄ አሁን ምንም አንድ ቀንም ከወደድሽው ሰው ጋር በይ ምንም በይ የትኛውንም ነገር ልጆች ላይ ተጨኛለሽ በይኛ የትኛውም በይልኝ የሚበልጥልኝ ምን እንደተቀርሽ ማሪ ቤተሰቦች ያመጡልኝ ነው ምን ገባ ከዛ ደስተኛ ለመሆን እሞክራለሁ። ደስተኛ ከዛ በኋላ ላለው ነገር ደስተኛ ለመሆን እሞክራለሁ። ደስተኛ ካልሆንኩ ይቀራል። መድረኩን ሙሉን ያዝነባቸው ሪምሻ ለማርታና ለሱፐርማም ናት ቀድማ የገባችው። ሱፐርማም ወይ እንዴት ነሽ? ምን ላድርግ ጉልበተኛ ሙሉ መድረኩን ተቆጣጠረች። ለሌላው እድል አልሰማኝ አይደለም። እኔ አሁን ስትፈታተኝ ታቡዬ ይሄ ጥያቄ እንደሚፈታተኝ ታውቃለህ። እድል ስጫቸው አረግ ስለ ጉልበት አምላክ ሌሎቹ የሚያወሩ ስለ ጉልበት አምላክ። ሌትስ ጎ ሱፐርማም ወይ እንዴት ናቸው? አለን። እንዴት ነሽ? ደህና ነኝ። እየነዳሁ ነው ገጥገጥታል ምክንያት እንግዲህ አየሽ የሰው ሁሉ ህይወት እንትን እድል ይለያያልና ዋናው ነገር የኔ የደረሰብኝ ነው። አሁን ለምሳሌ እኔ በልጅነቴ ነው እዚህ ሀገር የመጣሁትና ከዛ እዚህ መጥቼ ለእናቴ ስነግራት ያው ከዚህ ቤት ሃይማኖት አይወራም ግን በእኔ ህይወት ያለውን ነው እና ለእናቴ ስነግራት እኔ ልጄ ከዚህ ሀገር የለሽ ከዚህ ሀገርም ብትኖሪ አንቺ የተስማማሽ አንቺ የሚስማማሽ ከሆነ እኛ አንቃወምሽም። ምክንያቱም አንቺ ነሽ አብረሽ የምትኖሪው። አንደኛ ቤተሰብ ለአንቺ መምረጥ የለበትም። ለአንቺ ቤተሰብ ሆኖ ቤተሰብ የሆነው ኑሮሽ ጥሩ ከሆነ እሺ ማለት አለበት እንጂ ለአንቺ ቹዝ ማድረግ የለበትም። ምክንያቱም የምኖረው እኔ ነኝ፣ ከሰውየው ጋር የምኖረው እኔ ነኝ። ሲጀመር እነሱ ለእኔ መምረጥ የለባቸውም። ከተስማማት እሺ ከተስማማሽ ነው ማለት ያለባቸው። ለእኔ ቤተሰብ ነው አትቆርጪውም። ግን ለኔ የተባልኩት ላንቺ ከሆነልሽ እኛ ከኛ ጋር አትኖሪ፣ ዘላለም ከኛ ጋር አትኖሪ፣ ትዳር አድርገሽ እንድትኖሪ እንፈልጋለን። ላንቺ የሚጠቅምሽ ጥሩ አድርጎ የሚያኖርሽ ከሆነ የሚያከብርሽ የምትተባበሩ ከሆነ ብልና ያሚል ለኔ ማለት ነው። እና ከዚህ ሀገር የሆነ ካዝን አለኝ ከሱ ጋር እኖር ነበርና ከሆነ ልጅ ጋር ስንተዋወቅ አስተዋወቅኳቸው ማለት ነው። እና አልፈለጉም እኔ ከሱ ጋር ወጣው ማለት ነው። እና እድሌ ሆኖ ጥሩ ባል ያገኛል። ብቻ ጥሩ ባል ያጋጥማችሁ፣ ጥሩ ሁኑ። ጥሩ ከተገናኘ ዊን አድርጋችሁ ትኖራላችሁ። አፍኮርስ ቤተሰቦች ናቸው እና ሳስተዋውቀው አልፈለገም። ከዛ ባለቤቴ ምንድነው እነሱዎች ደስተኛ አይደሉም
አለኝ ማለት ነው። እኔ እንግዲህ አስተዋውቂያቸዋለሁ እነሱ አልፈልጉም ብዬ ተሞክሮናል። ሞክረሽ ለምታየው አብረን መኖር ጀምር ተስማማን ኖርን። ይኸው እስከ ዛሬ ከባለቤቴ ጋር 24 ዓመት ነው በትዳር የኖርነው። መቶ ጠይቆኝ ያውቁ በቃ ደስተኛ አይደሉም ለኛን እምቢ አለች ብሎ ማለት ነው። እና እኔ ባል ያልኩት ምክንያት ለዛ ነው። ቤተሰብ በተለይ ጥሩ ቤተሰብ ከሆነ ለአንቺ መምረጥ የለበትም። ምክንያቱም የምትኖሪው አንቺ ነሽ። ዶርሽን ዘግተሽ ቆልፈሽ የምትኖሪ ከሰውየው ጋር አንቺ ነሽ። እነሱ ከውስጥ አይኖሩም አይደለ? ለዛ ነው እኔ ባል ያልኩት። ምክንያቱም አብረን የምንኖረው እኛ ነን፣ እነሱ አይኖሩም። እነሱ እንዲያውም ችግሩን መቀበል አለባቸው። ከኛ ጋር አትኖሩም። አንቺ ምርጭ ለአንቺ ከሆነ ክፉ ከመጣ መቀበል አለባቸው። ደስታ ከሆነ ደግሞ አብሮ መደሰት አለባቸው። እና ለዛ ነው እኔ ባል ያልኩት። የሆነ 24 ዓመቴ ከባሌ ጋር 4 ልጆች ወልደን እንኖራለን። ቤት ስንገናኝ ከዛ በቃ ሀይ ነው የምንባባለው እንጂ መተው ጠይቆኝ ያውቁ። ስለዚህ ለቤተሰብሽ ላንቺ የማይደሰት ከሆነ በደስታሽ የማይደሰት ከሆነ በክፉ ነገርሽ ባሌ እንኳን ቢያባረኝ ኦኬ ተቀብለው ሌላ ትዳር ሌላ ኑሮ እስከማገኝ ወይ ራሴን ችዬ እስከምኖር ነው አይደል ቤተሰብ የሚጠቅመው እንጂ ከነሱ ጋር ዘላለም አትኖሪ። የራስሽ ኑሮ አለ፣ ኑሮ ይቀጥላል። እና ለዛ ነው እንደዛ ያልኩት እኔ እንዴ ነው። እና አዶን ነው ቤተሰብ ነው፣ ግን የማታውቂው ሰው ጋራ ገና ተሞክሮ ነው ገብተሽ አይተሽው ነው ስትኖሪ ነው የምትተዋወቂው እንጂ ውጭ ሆነሽ ተፋቅረሽ እና ውስጥ ስትገቢ አንድ አይደለም። ጸባያችን የምንተዋወቀው አብረን ስንኖር ነው አይደል? አብረን ስንኖር ነው። እኔ እንደዛ ነው የገጠመኝ። ደግሞ እንደዛ ነው መሆን ያለበት። ቤተሰብ እሱን መምረጥ የለበትም። አንቺ ከተስማማሽ እሺ እንቀበላለን፣ አንቺ ካልተስማማሽ እንቀበልሻለን። ቢካዝ እኔ ነው የምኖረው ሀቡ ከሱ ጋር አይደል? ከሱ ጋር የምኖረው እኔ ነኝ፣ እነሱ አይኖሩት ኑሮው። እኔ ለዛ ነው እንደዛ ያልኩት። እናመሰግናለን ሱፐርማም። ግን እኮ እሺ እናቴ አውራ አንዴ ልጠይቃት እሷን ሪም። እኔ ሳልጠይቅሽ ነው እሷን የምጠይቂው? እኔ እኮ ስንት ሰዓት ጥያቄ የለኝም። እሷ ስላወራሽ ልጠይቃት። አንገበግብሻለሁ። ጨርሽ ከሷ ጋር ከዛ እኔ እሷ አይ እንትና እሷ ስላወራሽ ልጠይቃት። አሁን እኮ እሷ ኦልሬዲ መወሰን ከብዷት ነው የመጣችሁ እዚህ ጋር። አንቺ ወስነሻል የራስሽን ውሳኔ ገባሻ? ልጅቷ ግን አሁን ቤተሰቦቿም አሉ። ያንቺ ሳይሆን የልጅቷ ነው። ምን ትወስን ነው? ያኔ ባሏን ትምረጥ። እንደዚህ እንቅጭ አድርገሽ እኔ ደግሞ ምላት ገብታ ትሞክረው አለች እኮ እኔ መረጥኩኝ ኦልሬዲ። እኔ እንደኔ ታርግ እኔ እኮ ሀቡ መቶ ባለቤቴ ሲወስደኝ ባለቤቴ ያልኩኝ ገና ሳንገናኝ ማለት ነው። ምንም ግንኙነት አይኖርም። እንትን ሲሉ ፊታቸውን አጠቆሩ። አንዳንዴ ደግሞ ቤተሰብ የጥቅም ቤተሰብ አለ። ሶሪ ይቅርታ፣ አብረሽ እንድትኖሪ የእነሱን እንድታረጊ በቃ ከእነሱ ጋር ስትኖሪ መከራ ነው። ትዳር የላት ምን የላት ከሰው ጋር ተደረባ ምናምን ይሉሻል። ብዙ ነገር አለ። ራስሽን መቻልን የመሰለ የለም። እኔ ለልጅቷ የምነግራት ትሞክረው። ቤተሰብ መርጠው ቆመው ቀርተው አሁን ቤተሰቦቻቸው ምን ነው የዛኔ ለመጣው ሰው በዳር ናት ኖሮ የው ቆማ ቀረች ልጃችን እያሉ ነው። ስንት ቤተሰብ በቃ ማንንም እኔ አሁን ማለት ነው ቆመው ቀርተው ስንቶቹ ከዛ ከቤተሰብ ጋር ተሰለቻችተው ስንት አለ። እና እኔ የምላት ሪም ትክክል አይደለም። ምክንያቱም እሷን እንዴት ነው አባውን ሲደይት ምናምን ስትወጪ ትወጂዋለሽ። አሁን ይባልን ስወደው ገና ሳየው መልኩን ነው የወደድኩት። ግን አቢዩዝ ይሁን ምን ይሁን አላውቅም። ይዶን ነው አብረሽ ካልኖርሽ ገባሽ? ሳየው ወደድኩት። በቃ ሰው ነኝ እና ተሞክሮ መሞከር አለባት። እናት አባቷን አለ መምረጥ ያለባት። እንደውም እናት አባት ከሆነ እህት ከሆነ እህታችን አንቺ ከወደድሽው ግቢና ሲሞክሪው፣ ካልሆነ ደግሞ እኛ ወልካም እንቀበልሻለን አይደል? ሀቡ እኔ እንደዛ ነው የሚሰማኝ። ግቢ እዩ ጸባዩን ይሁንና ከቀጥልሽ እሰይ ደስ ይለናል፣ መተን ጠይቅሻለን። ካልሆነ ደግሞ ተመጫልሽ ወደኛ ኒሮ ደግሞ ወደላት ምስክም እስከምትቀጥል እንጂ እንዴት ብለሽ ቤተሰብ ባለው እንዴት ትኖሪያለሽ? ብዙ ጊዜ ደግሞ ቤተሰብ አሁን ልጅቷ ትሞክረው። አሁን ሰው ሞክራ ነው የምታውቀው። ሁላችንም ሞክረን ነው። እኔ እድሌ ሆኖ አንድ ባል ሞከርኩ፣ በዛው ቀሩ፣ በዛው ይጨርስልኝ በሉና ጸሎት አድርጉ። ስለዚህ አይታወቅም፣ ሰው ይቀያየራል። እና እሷ ቤተሰቦቿን ትውደድ። እንዴ አላም ቤተሰብ ግን አብረሻት ኖሪማ። እንዴት እነሱ የመረጡልሽን ትተሽ ለምሳሌ አንቺ ጥሩ ሆኖ ሳትሞክሪው የእነሱንም ሳትሞክሪው ገብተሽ አቢዩዘር ቢሆንስ? ኦኬ መጀመሪያ አቢዩዘር ከሆነ ትፋታና እናትና አባቷ ቤት ትቀመጣለች፣ ታረጃለች። ከዛ በኋላ ከወር በኋላ በቃ
ከወር በኋላ ሪም ሸክም ነው የሚሆኑ። በቃ ይሰለቻሉ እኮ ሰው እኮ ይሰለቻል። እንዲያውም መቶ የሆነ ሰው ቤተሰብ መጥቶ ቢቀመጥብኝ ሰው ነኝ ሰለች እችላለሁ፣ ሰለቻለሁ። ለሆነ ቀን አስቀምጥሽ እችላለሁ 6 ወር 1 ወር። ከዛ በኋላ ደግሞ እንደ ችልቻ አትወጣም እንዴ እላለሁ። ከምሬ ነው እህቴም ቢሆን እላለሁ። እንደዛ አይደለም እኮ ጥያቄው እንደዛ አይደለም። ለምሳሌ ነው የምልሽ። አሁን እሷ እንደሱ የመረጥላትን አግብታ ወዲያው አብዩ ዘርጉ ነው። እንደዛ ከሆነማ ፍቅረኛቸውን አግብተው እየተጠናገሩ እየተጠፈጠፉ የሚኖሩ ብዙ ሴቶች አሉ። አፍቅረው ወደው ገብተው ለምን ትኖራለች? የራሷ ምርጫዋ ነው። ማኖር ያላት የራሷ ምርጫዋ ነው። እያጠናገራት እኮ የምትኖረው ፍቅር ሆኖባት ነው። በቃ ይሄም ደግሞ የቤተሰቦች ሆኖ ነው። ገባሽ? ይሄም ሰው አንድ ነገር ልንገርሽ አቡዬ፣ እኔ የራሴ አመለካከት ነው። ሰው የራሱን አመለካከት ማራመድ ይችላል። ፍቅረኛውን አፍቅሮ ለፍቅረኛው ተጠናግሮ የሚኖር ሰው ባለበት ዓለም ለምን ቤተሰብሽ መረጥሽ ደግሞ ማለት አይቻልም። የነፃ ውይይት ነው ሀቢብቲ። በዚህ በሰለጠነ ዘመን ማንንም ትክክል አይደለህም ማለት አይችልም። ሁሉም ሰው በራሱ አስተሳሰብ ትክክል ነው። ማንም ቤተሰብሽን ለመረጥሽ ያለሽ የለም። ጎበዝ ቤተሰብሽን ምረጪ፣ ጥሩ ነው። እኔ ይኸውልሽ ስለ እውነታው ነው የምንነጋገረው። ይኸውልሽ አንዳንዴ እኛ ሰዎች የሆነ የምናስመስለው ነገር አለ አይደል? እኛ ሰዎች ሪያሊቲውን ግን ስንሄድ ሲጠና ራሱ ጎግል ላይ ራሱ አቨሬጁን ገብታችሁ ብታዩ አብዛኛው ሰው ለፍቅሩ ብሎ ቤተሰቦቹን ጥሎ ይጠፋል። እሱ አብዛኛው ገጠር ጀምሮ እንኳን ከተማ የሰለጠነ ከገጠር ጀምሮ ለፍቅሯ ብላ ቤተሰቦቿን ጥላት እሱን ይኸውልሽማ አንድ ጊዜ እሱን ማለት ነው። ይሄን ይኸውልሽ እንገርሽ ስለ እውነታው ደግሞ መቼ አንዳንድ ጊዜ ደግሞ ማለት ነው ይሄ ማስመሰል ሳይሆን እሱ የሚገባሽ መቼ እንደሆነ ታውቂያለሽ ወይ? በራስሽ አግብተሽ ያ ነገር ሲከሰትብሽ ወይ ከቤተሰብሽ አካል የሆነ ሰው ስታጪ ምናምን አይ ኖ ማሬ የኔን ትክክል ነሽ እንድላት ብቻ ነው የምትፈልገው። እንዳወራ ማስመሰል አይደለም። ማስመሰል ከሆነ ማስመሰል ነው። ምን ያልኩት ማጆሪቲውን ያልኩት እንዴ ዘማጆሪቲ ደግሞ አብዛኛው ሰው ደግሞ ለቤተሰቡ ማች ከሆነ መመስከር አለብን። አውቆ ይላል እንጂ ይሁ ማጆሪቲው እየጠፋ አይደል እንዴ? አፍቅሮ ከቤት እየኮበለለ አይደል እንዴ? ከገጠር እስከ ከተማ ድረስ ለፍቅረኛቸው ብለው ቤተሰቦቻቸውን ጥሎ እየጠፉ አይደል? ለፍቅረኛቸው ብለው ቤተሰቦቻቸውን ጥሎ ይጠፋሉ። ግን ሲያስመስሉ እኔ በእንዴ ቤተሰቤ እኔማ በቤተሰቤ እንዲ ምናምን ይላሉ። ግን ታሪኳ ሲጠና ከቤተሰብ ጋር ምን አሁን አንቺ ራሱ ማለት ከቤተሰብ ጋር ኮምፔር የሚደረግ ነገር አለ ብለሽ ታስቢያለሽ? በራስሽ ምንም አይነት ነገር ከቤተሰብ ጋር ኮምፔር አይደረግም። ግን ቤተሰብ ራሱን አሳንሱ ከፍቅረኛ ጋር ኮምፔር ካደረገ ማንን ትመርጫለሽ ነው? እኔ ልንገርሽ ሪም ይኸውልሽ እኔ ማለት ነው በአንቺ ሀሳብ አንድ ነገር ልንገርሽ። አሁን የኔ ቤተሰብ ለምሳሌ ወይም ደግሞ የልጅቷ ቤተሰብ በቁርጥ አድርጋ ማለት ነው እኛ ስጀምር ካደግን በኋላ ለስራም ለስደትም የትም ሀገር ይልኩናል ቤተሰቦቻችን። ኦኬ ለመስራትም ሆነ ለምን ነገር ይተውናል፣ ይለቁናል። ኦኬ ለምን ለቤተሰቦቻችን መኖር ስላለብን እኛ የሚገባቸውን እንሆንላቸዋለን። ቤተሰባችን ከማንም በላይ ነው። ገባሽ? የምንኖርላቸው ምንም የምንሆንላቸው ለነሱ ነው። ሁላችንም አረብ ሀገር ያለ በሙሉ ማለት ነው። ወላሂ ነው የምልሽ። ግን ማለት ነው በእንደዚህ በትዳር ደግሞ ከሆነ አንቺ እንዳልሽው እኔ አባቴን እናቴን ቁጭ አድርጌ እኔ እንን ካላገባው ሞቼ እገኛለሁ ብዬ እኔ ራሴን የምር ላጠፋ ብነሳ እሱን ካላገባው ራሴን አጠፋለሁ ብዬ መድኃኒቱን ቢይዘው ሙቺ አታገቢም ይሉኛል። ለምሳሌ መልስ መልሽልኝ። አይደለም እና አሁን እኮ የተባልሽው ምን እንደሆነ ታውቂያለሽ? አሁን አንቺ አሁን ነው አሁን እንደዛ ማለት ነው እናትና አባትሽ አንቺን ከፍቅረኛሽ ጋር ያደረጉሽ ነገር እንደዛ ነው ማለት ነው። አንቺ አሁን ማንን ትመርጫለሽ? አንቺ እናትሽና አባትሽ ነገር ታለሽ። እኔ ባሌን እምወደውን እመርጣለሁ። ኦኬ እንዲወዱት አደርጋለሁ። አሁን ሱሱ ይሄን አሁን የጠየቅሽኝን ጥያቄ ፍቅረኛሽ እዚህ ጋር ቆሟል፣ እናትና አባትሽ ደግሞ እኔ በቃ ልጅሽ አይደለም በቃ እንደሞት ቁጣሪኝ ብለሽ ማንን ትመርጫለሽ? እኔ ደግሞ ራሴን አጠፋለሁ እላቸዋለሁ። እነሱ ምን ይመርጣሉ? እሺ እንደዚህ አይነት አይደለማ፣ እንደዚህ አይነት ቹዝ አይደለማ ይቀርበልሽ። እነሱ አሁን አንቺ ትልሽ የሚሉት ቤተሰብ ቆርጦ አይጥልሽም። ስጋ ነው ጥሎ አይጥልሽም። ምንም ብታረጊ ራሴን አጠፋለሁ ትያቸውና ሱሱን ይዘሽ ይኸውልሽ ራሴን አጠፋለሁ ትያቸውና አጥፊ ካሉሽ እነዚህ ቤተሰቦች አይጠቅሙሽም። ቻው ብለሻቸው ነው ሄደሽ ያንን ነው የምልሽ። እኔ አሁን ይሄን ጥያቄ ጠይቄ ለመሰለሽ ይዘሽ ጠጣለሁ ብለሻቸው ጠጭ ካሉ ቴንክ ዩ እናንተ መርዙን ብጠጣው ሬሳዬን አንስታችሁ ልቀብሩት። ስለዚህ ሀቡ ይሄ ይኸውልሽ አንድ ነገር ልንገርሽ። እሷን ይሄንን ጥያቄ ልጠይቃት አንዴ ይኸውልሽ እናትና አባትሽ በቃ እንደሞት ቁጣሪኝ የለሽም ከሚሉሽ እና ፍቅረኛሽ መጥቶ በቃ መድኃኒት እንደሚጠጡ ቁጣሪው
ያማት የሉም ቤተሰቦችሽ። የሆነ ቀን ስትቆሚ የሆነ ቀን አንተ ጋር ልንገርሽ ትዳር ስትመሰረች ቤተሰቦችሽም ነው አብረው የሚጋቡት ታውቂያለሽ አይደለ? ያ የምኖረው ግን እኔ ነኝ፣ እነሱ አይኖሩም። ይሄ ተገንጥዬ እኖራለሁ ይኸውልሽ ንገርሽ ይሄ ተገንጥዬ እኖራለሁ ምናምን ይሄ የዘመኑ አባባል ነው። ማነው ባልና ሚስት አንድ ላይ ከአባትና ከእናቴ ጋር ነው እንደምኖረው? እኔ አይደለም። ይኸውልሽ አየሽ ይሄ አመለካከት ነው ያልኩሽ። ለምሳሌ አንድ ላይ ነው የምትኖሪ ስልሽ ቤተሰብሽም አብሮ ይጋባል ማለት ነው። እኔ ሳገባ የኔ ቤተሰቦችና የእሱ ቤተሰቦች ራሱ አብረው ይጋባሉ፣ ይዛመዳሉ። ገባሽ? የሆነ ተገንጥለሽ የሆነ ቀን ትኖሪና ኢንኬዝ እንኳን የሆነ ነገር ቢፈጠርብሽ ልጆች የሆነ ነገር ቢሆኑ ምናምን ብቸኛ አልባ ማለት ነው፣ ሰው አልባ አይደለም። ቤተሰብ ደግሞ አንቺ ነው ነገር ግን ያንቺ ቤተሰብ ጥሎ አይጥልሽም እንዴ? ንግግር ነው። እርግማን እንኳን በቤተሰብ ንግግር አይደለም። እናትሽ እንኳን ተናዳ ብትረግምሽ ተናዳ ተበሳጭታ ብትናገርሽ ከደቂቃዎች በኋላ ቤተሰብ ይቅር በለኝ ብለው ለልጆቻቸው የሚጸልዩ ቤተሰብ ነው ያለን። ሁሉም ቤተሰብ ቆርጦ ነው የሚጥል የለም። እኔ በዚህ አምናለሁ። ቤተሰብ ምንም ብታቀጥ አይተውሽም። ወይኔ አይተውሽ ቆርጦ ይጥላል ምናምን አይደለም እኮ ጥያቄው። ቆርጦ ይጥላል አባባ በኋላ እድሜ ልክ ይቅርታ እየጠየኳቸው ስካድማቸው እኖራለሁ። ገባሽ? እነሱ ለምን እነሱ ጨክነው አይጨክኑም በልጆቻቸው። እሱ አንዴ ላውራ የእኔ እናት አሁን የተጠየቀው እኮ ከትዳር በኋላ ስላለው ነገር አይደለም። ከትዳር በኋላ ስላለው ነገርማ ማለት ነው ከተመቸሽ ታገቢያለሽ፣ ከተመቸሽ ትፈችዋለሽ ብዬ ሳወራ ሀቢባ ቅድም ምን አለችኝ? እኔን ከዛ በፊት ነው ብላኛለች። ገባሽ? እንደዚህ ብላኛለች። ከዛ በፊት ነው። አሁን በቃ አሁን ምረጪ ነው የተባለሽው። በቃ እካድማችኋለሁ ምናምን እኮ አይደለም። እካድማችኋለሁ ምናምን አይደለም። እካድማችኋለሁ ማለት እድሜ ልክሽን ትካድሚያለሽ። ግዴታሽ ነው እሱ። ሳት ምናነሽ ገባሽ? ቀስ ምናነሽ ትካድሚያቸዋለሽ። አሁን ምረጭ ነው የተባለሽ። በቃ ምርጫ ነው። ምርጫ ቀረበልሽ። የማስመሰል እነሱ ለምን እሱን ያንን ያ ወንድ እንዳገባው የፈለጉት ወንድ ለምን ፈለጉት? ምክንያት እኮ አልተሰጠንም። በቃ ምክንያት ይሄንን ነገር አስባል እጠይቃቸዋለሁ። ምክንያታቸው ለምን ጥያቄውን አጠር አድርገሽ ተናገሪ። በቃ ጥያቄውን አጠር አድርገሽ እንደዚህ ነው ምክንያት ምናምን እንትን አይደለም አይደለ? እኛ እኮ ምክንያት የምናወራው እኮ ይሄ ነገር እኮ ከልጅነት ፍቅረኛሽ እና ቤተሰብ ካመጣልሽ ማታቂው ወንድ አይደለም። የልጅነት ፍቅረኛሽን ከመረጥሽ ቤተሰቦችሽ ከዚህ በኋላ ልጃችን አይደለሽም ብለው እኔ ልናገር። አንድ ሰዓት ጠበቅኩኝ እኮ ሰዓት እያየሁ ፍትህ ለማርታ እያሉ ነበር ኮመንት ላይ ነው። እኔ እኮ በጣም እንደው በራሳችሁ ጊዜ ታቆማላችሁ። ሪም ግን ለክርክር አንደኛ ነች። አይደለም ላመንኩበት ነገር አንድ ነገር ልንገርሽ ሀቢባ፣ እንደዚህ ሰማይ ተቀዳ ብትውጠኝ ማንም ሰው እዚህ ጋር ቢፈነዳ ካመንኩበት ያንን ነገር አመንኩበት ነው። ግን ማለት ነው ሪሚ ሁሉም ሰው ላመነበት እንዳንቺ ነው። አንቺ ብቻ ሳትሆኚ ሁሉም ላመነበት እንዳንቺ ነው። እኔ ልናገር፣ አንቺ ጥያቄው ከኔ ጋር እንዲገባሽ እኔ ልናገር በደምብ ስላዳመጥኩ። ይቺ ልጅ ይህንን ልጅ የምታውቀው ባጭሩ ነው የምናገረው። ይቺ ልጅ ይህንን ልጅ የምታውቀው ልጅ ሆና ነው። አረብ ሀገር መታ ስትሄድ ግንኙነት አላቸው በስልክም ሆነ በመሴጅም። ስትገባም ስራ አቁማም ስትገባ ስለሱ ነው ይቺ ልጅ የምታስበው፣ እሱም የሚያስበው ስለሷ ነው። ከገባች በኋላ ግን ቤተሰቦቿ እኔ ይህንን ልጅ ላገባ ፈልጋለሁ ልጅ ስትል አይ እኛ ያዘጋጀንልሽ ልጅ አለ እሱን አግቢው ነው ባጭሩ። አንድ ሰው በልጅነቱ ያየውን ልጅ አንድ ሰፈር ይኖሩ የነበሩ ልጆች የሚተያዩ ፍቅራቸውን ያልተገላለጹ መሀል ላይ የተለያዩ በሆነ አጋጣሚ ተገናኙ። ያንን ፍቅራቸውን አሳደጉ አይደለም ቤተሰብ። አሁን መጨረሻ ላይ እርሜሽ ጥያቄ ቤተሰብ ማን ነው? እሱን አይጠይቀችው። ቤተሰብ ለምን ያንን መረጠ? እሱ ሁላችንም አናውቅም፣ ልጅቷ ስላልገለጸችው ማለት ነው። ግን እኔ ባል ብያለሁ። እኔ በማምነው እምነቴ ባልን እናትና አባትን ትተህ ከባል ጋር ተጣበቅ ነው የሚለው። ስለዚህ እኔ ይሄኛውን አሁን የምኖረውን እንኳን ባሌን ስኖር ቤተሰቦቼ መርጠውልኝ አይደለም። እኔ እና እሱ ተያየ፣ ፈለግኩት፣ ፈለገኝ፣ ተጋባል። ግማሽ ቤተሰቦቼ ከኔ ጋር አልነበሩ እና እኔ ቤተሰቦቼን ብዬ ይሄንን ከእሱ ጋር ምኖረውን ህይወት የምካፈለውን ገላዬን ከፍቼ ማሳየው ልብሴን አውልቄ ቤት ውስጥ ፍሪ መሆንለት ሰው እሱ እንጂ ቤተሰቦች አይደለም። ወንድምና እህቴ ጋር ሆኜ ነፃ ሆኜ እንደዛ ማላረጋቸው እነሱ ዛሬ አታግቢ ስላሉኝ እኔ ያስቀመጥኩልሽ አንድ ሰው አለ። ያን ሰው ለምን አስቀመጡት? እኔ ሳልወደው ሳላቀው ለምን አስቀመጡት?
ሰው ያላየውን ሰው እንዴት ይወደዋል? የማያውቀውን እንዴት ይቀበላል? በመጀመሪያ ደረጃ ማለት ነው። ቤተሰብ አይዶን ነው። አሁን እኔ ሪም ቤተሰብ ብላለች። ይሄ አልቃወማትም። የእሷ ከቤተሰብ ጋር ያለ ቁርኝት ነው። ማርታ ሊቢራ ጋር ደግሞ ስትመጡ እኔ ባሌን ነው ማስቀድመው። አውቀዋለሁ። ይቺ ልጅም ታውቀዋለች። ምንድን ነው ማርታ ምሰጭኝ አስተያየት በሀቢባ በኩል ብትለኝ ባልሽ ምረጪ። ከልጁ ጋር ነው የነበረችው። ታውቀዋለች፣ ታየው ነበር። ከዛ የምትኖረው ሰው እኔ የማይገባኝ የኛ ሀገር እንትን ምንድን ነው? ልክ አንድ ሰው ሲጣላ ቤተሰቤን ብሎ ይሮጣል። ቤተሰቤ ጋር ብላችሁ ሮጣችሁ እውነት ጥሩ ፊት አይታችኋል? እኔ ለእኔ ውሸት ነው። ቤተሰቤ ጋር ብላችሁ ብትሄዱ ለ2 ቀን ከዛ በኋላ መች ነው የምትሄድልን? እላያችን ላይ ተቀመጠች፣ ኦር ላያችን ላይ ተቀመጠ። የገባው ሰው ራሱ ስትረስ ነበር። ማርቲ አሁን እኮ እያስመረጡሽ ያለውሽን እድሜ ልክሽን አብረሽ የኖርሽባቸው እናትና አባትሽ ናቸው እኮ ሪምዬ። አንቺ አሁን በጣም እናትና አባትሽን ስለምትወጪ እኔ በጣም ነው የተረዳሁሽ። አሁን በጣም ከእናትና ከአባትሽ ጋር ኮንታክት አለሽ። እኔ አም ሀፒ እንደዛ ሁላችንም እናትና አባታችንን እንወዳለን። የእሷ ይለያል ስትናገር እዚህ ጋር አሁን እኔ እናትና አባቴን እወዳለሁ ሀቡዬ። ይሄ ሁሉም እንዳስተሳሰቡ ይለያያል እንጂ ሁላችንም እኮ እሱን እኮ ነው የምልሽ። ግን ሀቡ ቆይ አሁን እዚህ ጋር ምን ሲሉሽ አንብቤ ያለው ሀቡ ስላገባች ነው ሱሱ ስላገባች ነው ብለዋል። ኖ ከማግባት ያየነው ነገር የለም። ከማግባታችን በፊት ግን ያየነው ነገር አለ የለም? አይተናል እኮ እኔ ፊታቸው ጥቁር ነበረ ይዤው ስሄድ። ስለዚህ የእነሱ ፊት ጠቆረና ማርታ ሊቢራ ይሄን ሰው ትታ ለእነሱ ብላ ሌላ እነሱ ያዩላትን ታገባለች። ይህ ዘበት ነው። እኔ የማላውቀውን ሲያስቀመጡልኝ ኢቭን እንኳን አንድ ጥያቄ አለኝ። ቆይ አንድ ቤተሰብ ለልጁ ለወንድ ልጃቸው አይመርጡም፣ ሁሌም እንዲመርጥ ይፈቅዱለታል። አንድ ቤተሰብ ለሴት ልጁ ባል መምረጥ ትክክል ነው አይደለም? ይሄን ብቻ ጥያቄ እስኪ ሁላችሁም አንድ ላይ እንድትመልሱልኝ ይፈልጋለሁ። እኔ ልንገርሽ ማሬ፣ አንድ መልስ ነው የምፈልገው። እኔ ትክክል አይደለም በሉ ሁላችሁም። ትክክል አይደለም። እናንተ እዚህ ውስጥ ያላችሁ ቤተሰቦች ለልጃችሁ ለሴት ልጃችሁ ሴት ልጅ ያልወለዳችሁም ከሆነ ትወልዳላችሁ፣ ባል ትመርጡላታላችሁ? አንመርጥም። እኔ አልመርጥም። እኔ በጣም አወግዛለሁ ይሄንን ነገር። ይሄ በሰው ህይወት ይሄ ራስ ወዳድነት ነው። በሰው ህይወት በሰው መብት መግባት። እኔ ሴት ልጄን አልፈጠርኳትም፣ ፈጣሪ ነው የፈጠራት። ፈጣሪ በፈጠራት ነፍስ እኔ ስለወለድኳት ብቻ በእኔ ማህፀን ፈጣሪ ስለላካት ብቻ ወደዚህ ምድር እኔ ስላበላኋት ብቻ ስላስተማርኳት ብቻ አብሮሽ የሚኖረውን ሰው አብሮሽ ገላሽን ሼር የሚያደርገውን ሰው እኔ ልምረጥልሽ? ገላዋን ሼር የሚያደርግ ያ እንዴ ወይቷን ሙሉ አብሯት የሚቆይ አብሯት የሚተኛ አቅፈው የምተኛው ሰው እኔ ልምረጥልሽ? ለምን? እኔ ነኝ ወደዚህ ምድር ያመጣሁሽ። እኔ ላንቺ ባል የመምረጥ መብት አለኝ። ይሄ በጣም አምባገነንነት፣ በጣም ራስ ወዳድነት ነው። በጣም እጸየፋለሁ። እኔ መቼም ልጆቼ ላይ አላረገው። እኔ ደግሞ የምጸየፈውን ነገር ቤተሰቦቼ ሲያደርጉብኝ ኖ ላለሁ። ምክንያቱም ያላመንኩበትን ነገር የመናገር ሙሉ መብት ስላለኝ፣ ያልሆነ ነገር ሲደረግብኝ ራሴን በጣም ስለምወደው ራሴን ፕሮቴክት ስለማደርገው ለራሴ ስለምቆምለት እኔ ኖ እላለሁ። የማልፈልገውን ነገር ሲደረግብኝ ኖ። እኔ የማልወደውን ነገር ልበሽ ሲባል ነው ይሄንን ነው የምፈልገው፣ ይሄን ከለር ነው የምወደው። የማልወደውን ምግብ ሲባል ነው ይሄን ምግብ ነው የምወደው፣ ይሄንን ነው የምፈልገው። ኖ ማለት ማወቅ አለብን፣ ራሳችንን ማስከበር ኖ። ከልጅነታችን ጀምሮ እኔ ልጄን አሁኑኑ ከአሁኑ ጀምሮ ምርጫዋን እንድትናገር የምትፈልገው የማትፈልገውን ነገር ሰው አድርጊ ሲላት ኖ ይሄን ማድረግ አልፈልግም፣ ይሄን አልወድም፣ ይሄንን ነው የምፈልገው ነው ብላ መብቷን እንድታውቅ አድርጌ ነው እያሳደግኩ ያለሁት። ስለዚህ ይሄ የድሮ ነገር ኋላ ቀሩን ነገር ይዘነው ልጆቻችን ላይ ልናስተላልፍ አይገባም። በራስ መተማመንን፣ ራስን መውደድን፣ ራስን ማስቀደምን ማስተማር አለብን ለልጆቻችን። እኔ ላይ ሲደረግብኝ ዝም ካልኩኝ ሰዎችን እንዳላጣ ብቻዬን እንዳልቀር ብዬ ጓደኛን ለማስደሰት ቤተሰብ ለማስደሰት ዘመድ ለማስደሰት ብዬ ያላመንኩበትን ነገር የማልፈልገውን ነገር ማደርግ ከሆነ ራሴን እያስቀየምኩ ነው፣ ማንንም ላለማጣት። ለምን ብቻዬን አልቀርም? ብቻዬን ጤነኛ ኮንኩኝ ሰርቼ ቤት ኪራይን እከፍላለሁ። ሰርቼ እኔ የመረጥኩትን ያፈቀርኩትን ሰው አግብቼ ድንገት ጥሩ ሰው ባይሆን መመለሻ ቤተሰብ የለኝም ብላችሁ ነው ብዙዎቻችሁ ፈርታችሁ ከማትፈልጉት ሰው ጋር ትራሳችሁ በእንባ እየበሰበሰ የማትፈልጉት ሰው ጋር አብራችሁ የምታድሩት።
ለምን? ስራ ስለሌላችሁ ወታችሁ ሆቴል ቡክ አድርጋችሁ ማደር ስለማትችሉ ብትጣሉ ወታችሁ ቤት ተከራይታችሁ ብቻችሁ መኖር አትችሉም። ግዴታ የቤተሰብ ቤት ነው ጥገኝነት የምትሄዱት። ስለዚህ የማትፈልጊውን ሰው ጋር አብረሽ እንዳትኖሪ ቀድመሽ ተማሪ፣ ስሪ፣ ገቢ ይኖርሽ። የዛኔ ገቢ ሲኖርሽ ራስሽን ማስከበር ትችያለሽ። ገቢ ሲኖርሽ ማንም ለአንቺ የምትበዩ የምትለብሹ የምታገቢውን አይመርጥልሽም። ለምን? በራስሽ ብቁ ነሻ። በራስሽ ብቁ ስለሆንሽ የመረጥሽውን ህይወት የመኖር ሙሉ መብት ይኖርሻል። የዛኔ ማንም ሰው አስገድዶሽ ማንንም እንድታገቢ አያደርግሽም። ማሪ አንድ ነገር ልጠይቅሽ፣ በዚሁ አብራርተሽ እንድትመልሽው። የዘመኑ ሰው ይልሽ ተራቋል። አሁን ለምሳሌ በእኛ አስተሳሰብ፣ በአንቺ ማይንድ፣ በእኔ ማይንድ፣ በሌሎች ማይንድ ተራቋል። ይህን ነገር አሁን አንቺ የምትዩን ነገር እንተገብረዋለን። ገባሻ? ነገ ጧት ልጆቻችን ላይ ኢቨን ታዩና ሌላውን ማለት ነው ቤተሰቦች ሲጨቁንሽ ያደጉትን ነገር እኔ ላይ ተደርጓልና ልጆች ላይ አትደግሚውም። ተምረሽ አልፈሽበታል። ብዙ ነገር እያደረጉ እኔ አሁን የዛሬ ሰው ሆኜ እኔ ዛሬ ላይ ቤተሰብ ያግቢ ያለኝን ባገባ ላይ እንደተጠለፍኩ ቆጥሯለሁ። ራሴን የሆነ ነገር ውስጥ ልንገርሽና አንዴ ልንገርሽና ከዛ እንትን ትይዋለሽ። አሁን የእኛ ልጆች እኛ ቤተሰቦቻችን ሙሉ ያደረጉብንን ስናደርግባቸው አንኖርም። እንዳትውጪ ከግቢ ውስጥ እንዳትውጪ ተብለን ተደቁሰን ያደግን ልጆቻችን መጫወት ሲፈልጉ ትልልቅ እያንዳንዱ ነገር ከግቢ እንዳንወጣ መኮርኮም፣ ምሳሽን ጨርሺ መባል፣ ልብሳችንን ስናቆሽሽ መመገረፍ ምናምን ሲምፕል ነገር ነው። አዎ በቃ ልንገርሽ፣ በሱ ላስወዳሽ ነው። አንዴ ሌትሚ ፊኒሽ ማሪ፣ ሌትሚ ፊኒሽ። ይህንን ነገር በሙሉ ይህንን ህይወታችን ላይ በሙሉ ከትንሽ እስከ ጥፋትን ያደረጉብንን ነገር በሙሉ አሁን ልጆቻችን ላይ አናደርገም። ቆይ አንዴ ኤላስ የጠራኝ ነው። ምን አልክ? የሚያደርጉ ሰዎች አሉ። ትክክል ዳይመንድዬ። መረሪም እኮ ልጅቷ እኮ የአሁን ዘመን ናት። አረብ ሀገር ሄዳ ወታ ከሰራች እኮ ኦልሬዲ ሁሉ ነገር የምታውቅ ልጅ እኮ ናት። ልጅቷማ የአሁን ዘመን ናት።